ቅድስት ድንግል ማርያም እንኳን ወላይ ጻድቃን ሰማዕታት ሁሉ እግዚአብሔር መንፈስ እንዳከበራቸው መጠን ለእነሱ ምስጋና ይድረሳቸው። ለእናንተም እንደሚገባችሁ ክቡር አባታችን መጋቤ ሐዲስ አባ ቆሞስ አባ ታዲያ ጉበኔ የደብራችን ዋና አስተዳዳሪ ሊቀ ቀሲስ ብርሃኑ ኃይሌ ላይካነ ምስጢር ዲያቆናት፣ ምዕመናንና ምዕመናት፣ ህፃናት ጭምር ክርስቲያኖች ከዚህ ተሰብስባችሁ በሙሉ በልዑል እግዚአብሔር ስም ሰላም ናችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ዛሬ ብቻ የመጣችሁ ካላችሁ ደግሞ እንዴት ከረማችሁ? ለዚህ ታላቅ ለዚህ ያደረሰን ማን የተመሰገነ ይሁን። ምዕመናን እልል ብላችሁ እግዚአብሔርን አመስግኑ። የሆሳዕና ስርዓት በተሻለ መጠን ለማድረስ ተሞክረዋል። ይህንን ባርኮ ቀድሰው ከበዓሉ በረከት እንድንሳተፍ የረዳን እግዚአብሔር በድጋሚ ስሙ ለዘላለም የተመሰገነ ይሁን። ከዚህ በመቀጠል ደግሞ የእግዚአብሔርን ቃል ስለምንነጋገር በተቻለ መጠን ድምፃችሁን ቀንሳችሁ ትኩረት መስጠት አለባችሁ። ለእግዚአብሔር ቃል ትኩረት ሰጥታችሁ ጆሯችሁን፣ ሕሊናችሁን፣ ሀሳባችሁን ሁሉ ለእግዚአብሔር ቃል በመስጠት የእግዚአብሔርን ቃል እንድትከፍቱ ማሳሰብ እወዳለሁ። ከሰዓት ጋር መሄድ አጠር ለማድረግ እሞክራለሁ። እግዚአብሔር ከሁላችሁ ጋር ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው የክርስቶስ ትህትና። ሁላችሁም ተናገሩ። ይንቃል የማን ትህትና? ተናገሩ። የክርስቶስ ትህትና። በዚህ ቃል ነው የምንነጋገር። እግዚአብሔር ለሁላችንም ትህትና ያድለን። በትህትና እንደመኖር መታደል የለም። በትህትና እንደመኖር መቀደስ የለም። በትህትና እንደመኖር መባረክ የለም። በትህትና እንደመኖር ፍጹም ሕይወት የለም። ፍጹም የሆነ ሕይወት፣ ፍጹም የሆነ መንፈሳዊነት፣ ፍጹም የሆነ ማንነት ሊኖር የሚችለው ትህትና ያለበት፣ በትህትና ተጀምሮ በትህትና የኖረና በትህትና የተጠናቀቀ ሕይወት ሲኖረን፣ የክርስትና መሰረቱ ደግሞ ትህትና። ትህትና የሌለው ክርስትና ባዶ ነው የሚሆነው። ገና በደንብ ማለት አለባችሁ። ትህትና የሌለው ክርስትና፣ ትህትና የሌለው ጸሎት፣ ትህትና የሌለው ምስጋና፣ ትህትና የሌለው ዝማሬ፣ ትህትና የሌለው አገልግሎት፣ ትህትና የሌለው ምጽዋት፣ ትህትና የሌለው ቁርባን፣ ትህትና የሌለው መባ፣ ትህትና የሌለው ትሩፋት ከንቱ ነው የሚሆነው። ከንቱ ነው የሚሆነው እና በክርስቶስ ትህትና የምንማረው ብዙ ነገር አለ። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሰርቶ ካሳየ፣ በዚህ ዓለም ሲመላለስ ሲያስተምር በነበረበት ጊዜ ሰርቶ በቃልም በተግባርም ካሳየን ተግባራት አንዱ ትህትና ነው። ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደምታውቁት የሆሳዕና በዓል ነው እየተከበረ የሚገኘው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ስርዓት መሰረት ዛሬ ማን ነው? በዓለ ሆሳዕና ነው አይደለም? ተናገሩ። ዛሬ ማን ነው? ነገስ ማን ነው? ነገ ማን ነው? ነገ ሆሳዕና። ዛሬ ሆሳዕና በኩዌትና በኢትዮጵያ። ነገ ደግሞ በዓለ ስቅለት ነው አይደል? ስቅለቱ መጋቢት 27 ነገ ይከበራል። ከመስቀሉ በረከት ከመስቀሉ ፍቅር አምላካችን ጋር ሁላችንም ያሳትፈን እና የሆሳዕናን ታሪክ ስናስብ በመጀመሪያ የምናስብ የክርስቶስ ትህትና። የማን ትህትና? የሆሳዕና ታሪክ እንደምታውቁት በወንጌል ላይ በስፋት ተገልጧል፣ ተጽፏል። የሆሳዕና ታሪክ የት ወንጌል ላይ ነው? ዮሐንስ በማን ወንጌል ላይ ነው? ተናገሩ። ወንጌል ተደብሎ ተናገሩ። ወንድማችን አገልጋዮችን ወጣት ግርማ ረጅሙ በአራቱ ወንጌላት ይገኛል አለ። ስመመለከት ስማ አይ አውቃቸው ነው ሰማት ያለባችሁ የሆነ አባቶች ስመማች ችግር አለ። በአራቱ ወንጌላት ነው የሚገኝ ወይስ በየትኛው ወንጌል ብቻ ነው የሚገኝ? እውነት ነው። እሳት ጋር ነው። የሆሳዕና ታሪክ በአራቱ ወንጌላት ይገኛል። እሺ በስንት ወንጌላት? አራቱ ወንጌላውያን በጻፉት በአራቱ ወንጌላት ይገኛል። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 10። የማን ወንጌል? የማቴዎስ ወንጌል ምዕራፍ ስንት እንድታነቡ ነው የምነግራችሁ። ምዕራፍ 21 ቁጥር 1 እስከ ስንት? እስከ 10። የማርቆስ ወንጌል ምዕራፍ 11 ቁጥር 1 እስከ 11። የማርቆስ ወንጌል ምዕራፍ 11 ቁጥር 1 እስከ 11። የሉቃስ ወንጌል ምዕራፍ 19 ቁጥር 28 እስከ 40። የሉቃስ ወንጌል። የዮሐንስ ወንጌል ምዕራፍ 12 ቁጥር 12 እስከ 8 እስከ 19። በእነዚህ ወንጌላት የሆሳዕና ታሪክ ይገኛል። ልብ በሉ ይመናል። አንዳንድ ታሪኮች በአራት ወንጌላት ይገኛሉ። የሰማችሁ ነው። ህፃናት እንዲቀዱ አለ።
አንዳንድ ታሪኮች በአራቱ ወንጌላት ይገኛሉ። አንዳንድ ታሪክ ደግሞ ሰው በደም አንዳንድ ታሪክ ደግሞ በአንድ ወንጌል ብቻ ይገኛል። ይለግቷል ነገር ይገኛል ስለዚህ በአንድ ወንጌል ብቻ ታሪክ ይመጣል። ብዙ ነገሮች አሉ እንደው ለማሳየት ካልሆነ ለምሳሌ የኒቆዲሞስ ታሪክ በማን ብቻ ይገኛል? በዮሐንስ ብቻ የኒቆዲሞስ ታሪክ የሚገኘው በዮሐንስ ወንጌል ምዕራፍ 3 ያለው ብቻ አዛም ነው። በሉቃስ አታገኙት፣ በማርቆስ አታገኙት፣ በማቴዎስ አታገኙት። አንዳንድ ታሪኮች በአራት ወንጌላት ይገኛሉ። አንዳንድ ታሪኮች በሁለት ወንጌላት ይገኛሉ። አንዳንድ ታሪኮች ደግሞ በአንድ ወንጌል ብቻ የሚገኙበት አጋጣሚ ማለት ነው። በዛው ነገራችን ይየው እና ዛሬ ክርስቶስ በዕለተ ሆሳዕና በአህዮች ተጭኖ ወደ ኢየሩሳሌም ገብቶ ወደ ቤተ መቅደስ ሲሄድ በአህዮቹ ቤተ መቅደሱን ሲዞር እስከ ቤተ መቅደሱን በአህዮች ሲዞር ካየናቸው ከተማርናቸው ትምህርቶች ካወቅናቸው ነገሮች አንዱ የማን ትሕትና ነው? ነገሩ የማን ትሕትና ነው? የክርስቶስ ትሕትና። ለምን በዘባነ ኪሩብ የሚቀመጥ ክርስቶስ በአህያ ጫንቃ ላይ ተጭኖ በአህያ ተጉዞ ሌላ ነገር ሳያስፈልገው ሰረገላ ሳያስፈልገው ፈረስ ሳያስፈልገው በዚያ ያሉ ድንቅ የሚባሉ በጣም ውድ የሆኑ መጓጓዦች አሉ። እነርሱን ሳይጠቀም በምን ተጭኖ ወደ ቤተ መቅደስ የገባው ነገሩ በምን ብቻ ነው? በአህያ ሕፃናቱ ሆሳዕና በአርያም እያሉ ደቀ መዛሙርቱ አህዮች ካመጡ በኋላ ልብሳቸውን በአህዮች ላይ ጭነው ይሮ የሚጀምረው። እኔ ዛሬ ትኩረት የሚያደርገው ትሕትና ላይ ነው። ግን እንደመነሻ ነገር ንገራችሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 1 ላይ ወቀሪቦ እግዚእ ኢየሱስ ኢየሩሳሌም በዕፀ ቤተፋጌ እንተ ገቦ ደብረ ዘይት ወእምዝ ፈነወ ክልኤተ ማርዳይሁ ይላል። ወደ ቤተፋጌ በደረሰ ጊዜ ኢየሩሳሌም ገብቶ ኢየሩሳሌም ተቃርቦ ወደ ቤተፋጌ በደረሰ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ላከ። ከደቀ መዛሙርቱ ስንቱን? ሁለቱን ላከና ወደ ቤቴሩና በፊታችሁ መንደር ላይ በምታገኟት መንደር የታሰሩ አህዮችን ታገኛላችሁ። ምን ያሉ አህዮችን? በለምን ብገርምና እንዲመጡ የተደረጉት አህዮች ታሰሩ አህዮች ታገኛላችሁ አምጡልኝ አልተባለ። የተባለው ምንድነው? የታሰሩ አህዮች። ለምንድን ነው የተባለው? ክርስቶስ የመጣው የታሰሩኛን ለመፍታት ነው። እኔ የመጣው የታሰረውን ዓለም ለመፍታት ነው። የታሰረውን በኃጢአት የታሰረውን፣ በበደል የታሰረውን፣ በመርገም የታሰረውን፣ በሞት የታሰረውን፣ በእርግማን የታሰረውን የሰውን ልጅ ሊፈታ ነው የመጣው ሲለን ነው። ይህ ብቻም አይደለም፣ እናንተም እንዲሁ የታሰረውን የሰውን ልጅ ትፈታላችሁ ሲላቸው ሲሉና የታሰሩትን አህዮች ፈታችኋል። ከኃጢአት ማሰሪያ የፈታን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አመጡለት እንዳዘዛቸው የሁሉ የሆነው በነቢይ ጻፈው ቢፈጸም ነው ይላል። ዘካርያስ ተናግሮ ነበር። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 9 አህዮቹ ደቀ መዛሙርት ካመጡ በኋላ በአህዮቹ ላይ ምናቸው ጎዘጎዘ ነው ይገርም ምናቸው ልብሳቸው አያችሁ። እዚህ ላይ ነው ትልቁ ነገር ያለው የርዕሳችን ያለው እዚህ ላይ አስተዋው። እዚህ ላይ ክርስቶስ ትሕትናውን በአህያ ላይ በመገለጥ በአህያ ላይ በመቀመጥ ገለጠ። ክርስቶስ ትሕትናውን በአህያ ላይ በመቀመጥ ገለጠ። ደቀ መዛሙርቱ እንዲሁም የተገኙ ሕዝቦች ደግሞ ልብሳቸውን በአህያ ላይ በማንጠፍ ምናቸው ገለጡ? ትሕትናቸውን ገለጡ። እና ሆሳዕና የክርስቶስን ትሕትና የተገለጠበት በዓል ነው። የደቀ መዛሙርቱ ትሕትና የተገለጠበት በዓል ነው። የምዕመናን ትሕትና የተገለጠበት በዓል። ከዛ በኋላ በሁለቱ አህዮች ተጭኖ ወደ ቤተ መቅደስ ገብቷል። ምን ማለት ነው? በስንቱ አህያ የተጫነ ክርስቶስ ወደ ቤተ መቅደስ ሲገባ ንገሩ። በአህያይቱ ነው ወይስ በውርንጫው? ሊነግረኝ ይችላል? በየትኛው? እስኪ ወንዶች በአህያዋ ነው በእናቷ ነው ወይስ በልጅቷ ነው? ወንዶች በልጅቷ። እሺ እህቶች እናቶች በአህያዋ ነው ወይስ በውርንጫዋ? ንገሩ። በየትኛው ብቻ? እግዚአብሔር ሁላችሁም ተሳሳቱ ይመስለኛል። በሁለቱም ተጭኖ በስንቱ እስከ ቤተ መቅደስ በእናቲቱ። እሺ ባያጀነባችሁ እስከ ቤተ መቅደስ በማን? በእናቲቱ። ቤተ መቅደስም ደግሞ በማን? በውርንጫው። እሺ በአህያ የተጫነ ለምንድን ነው ስትሉ ትሕትናውን ለመግለጽ ነው። ሌላ ብዙ ነገር አለ። በርካታ ምስጢራት አሉ። በርካታ ተጓዦች አሉ። በርካታ ምርቶች አሉ። በርካታ ምክንያት ነገሮች አሉ። ግን ትልቁ ዛሬ የርሳት ምንስ ያደረጉት ክርስቶስ በአህያ የተቀመጠበት ምክንያት ምንድን ነው ሲባል ትሕትና ለመግለጽ።
ከዚህ በፊት እኮ አህያ ባለበት አካባቢ እኮ ትትናውን ገልጠዋል። ሰው የሌለ በረገለት ነገር ቤተልሔም ላይ በአህያና በላሙ ብሬተኛው እንደተወለደ በዛም ዶክተኛ ትትናው በዛም ገብቶ እና ክርስቶስ በአህያ ላይ ተቀምጦ ወደ ቤተ መቅደሱ የሄደው ወደ ኢየሩሳሌም የተጓዘው ከተማዋን በእናቱ ቤተ መቅደሱን በእናቱ በውጫዋ በአህያዋ ልጅ ተጭኖ ቤተ መቅደሱን የዞረው ትህትናውን ለመግለጽ የምስራችን እንዳመጣልን የሰላም አምላክ የሰላም ጌታዋ የሰላም ፈጣሪዋ የሰላም መገኛዋ ትሁት የሆነ አምላክ ትህትናን በሕይወትም በቃልም በተግባርም ገልጦ ተርጉሞ አስተምሮ ያሳየ ለትህትናችን መሰረትን ይጣለ ለትህትና አብነት የሆነ ምሳሌ የሆነ ክርስቶስ ትህትናውን ለመግለጽ በአህያ ላይ ተቀምጧል እና በአህያ ላይ መቀመጡ የሚያሳየን ትህትናው ወይ ነው ልትፈልጉ የክርስቶስ ትህትና ከየት ይጀምራል? ምን ይገኛል? ከየት ይጀምራል? አሁን መጽሐፍ ታነባላችሁ፣ ትመራመራላችሁ፣ በእናስባለን ትሰማላችሁ፣ ትማራላችሁ። የክርስቶስ ትህትና የሚጀምረው ከየት ነው? በጣም ጥሩ ነው ሞት የሚመስል ሲሎድማችን እግዚአብሔር ምን ትመርጣላችሁ? እግዚአብሔር ከዚህ በላይ ምስጢር ይግለጥልን ብላችሁ ለእግዚአብሔር አመስግኑ። የክርስቶስ ትህትና ከቤተልሔም እስከ ጎልጎታ ከቤተልሔም እስከ ጎልጎታ ባለው ሂደት ባለው ጉዞ ትህትናው በቃልም ሲል ራሱ አስተምሯል። አምላካችን ትህትና ማለት የግዕዝ ቃል ነው። ራስን ማዋረድ፣ ራስን ዝቅ ማድረግ ጻድቅ ሲሆን፣ ቅዱስ ሲሆን፣ ክቡር ሲሆን፣ ክብር ሲኖረው፣ ጽድቅ ሲኖረው፣ ቅድስና ሲኖረው፣ ንጽሕና ሲኖረው ያን ሁሉ እንደሌለ ቆጥሮ ራሱን ባዶ ማድረግ ራስን ዝቅ ማድረግ ማለት እና ክርስቶስን ስለ ትህትናው እንዲህ ብሎ ራሱ ነግሮናል። በቃልም አስተምሮናል። በቃልም እንዲህ ሲል አስተምሮናል፣ ነግሮናል። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ተመልከቱ። ንዑ ኩልክሙ ኀቤ ጽርዋን ወክቡዳነ ጽቦር ወአነ አዕርፈክሙ ንሥኡ አርዑቴ ላዕሌክሙ ወተምሃሩ ምኔ ወአእምሩ እስመ የዋሃነ ወትሑት ልብየ። ምን ማለት ነው? እናንተ ሸክማችሁ የከበደ፣ እናንተ የተጨነቃችሁ፣ እናንተ የተቸገራችሁ፣ እናንተ የምታዝኑ የዚህ ዓለም ችግር፣ የዚህ ዓለም ኃጢአት፣ የዚህ ዓለም በደል፣ የዚህ ዓለም ሐሳብ፣ የዚህ ዓለም ጥቅም፣ ዓለማዊ ጉዳይ ያስጨነቃችሁ፣ ያስቸገራችሁ፣ ዓለም ያደከመቻችሁ በሙሉ ወደ እኔ ኑ፣ እኔም እላችኋለሁ። የሚያሳርፍ እግዚአብሔር ብቻ። በኃጢአት የደከመውን የሚያሳርፍ እግዚአብሔር፣ በዝሙት የደከመውን የሚያሳርፍ እግዚአብሔር፣ በዚህ ዓለም ሐሳብ የደከመውን የሚያሳርፍ እግዚአብሔር፣ በኃጢአት የደከመውን የሚያሳርፍ እግዚአብሔር፣ በዓመፅ የደከመውን የሚያሳርፍ እግዚአብሔር፣ በተንኮል የደከመውን የሚያሳርፍ እግዚአብሔር ነው። ዓለም ያደከመችው ሰው የሚያርፈው በእግዚአብሔር ነው። ከኃጢአታችን ያሳረፈን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህን ቃል በኋላ ከእኔም ተማሩ፣ ቀንበሬን በላያችሁ ተሸከሙ፣ እኔ የዋህና ልቤም ትሑት ነው ይላል። እኔ የዋህ ልቤ ምንድን ነው? ትሑት ነው በማለት ትህትናውን በራሱ በቃል ነው። ሐዋርያው ቅዱስ ጳውሎስም በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 2 ጀምሮ እስከ 12 ባለው ላይ ባሉት ክፍሎች ስለ ትህትናው ስለ ክርስቶስ ትህትና በዝርዝር ይነግረናል። እንዲህ ይላል፣ እናንተ ፍጹማን የሆናችሁ በሙሉ ዘከመ ገብረ ለነ ኢየሱስ ክርስቶስ፣ አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ነገር ተመልከቱ። ለእኛ ያደረገውን፣ ለእኛ ያስተማረውን፣ ለእኛ የገለጠውን ትህትና አስቡ ካለ በኋላ ዘውእቱ አርአያሁ ለእግዚአብሔር፣ እርሱ የእግዚአብሔር መልኩ ነው። አኮ ኃይሉ ዘኮነ እግዚአብሔር አላትይቶ ርእሶ ነሳ አርአያ ገብር ወተመሰለ ከመ ብእሲ ወኮነ ከመ ሰብእ ወሰማ ወተአዘዘ እስከ በጻለ ሞት ወሞቱ ይዘበ መስቀል። ምን ማለት ነው? ክርስቶስ የእግዚአብሔር መልኩ ነው ይላል። ክርስቶስ የማን መልክ ነው? አላችሁ የላችሁ? ክርስቶስ የማን መልኩ ነው? ምን ማለት ነው? ክርስቶስ የእግዚአብሔር መልኩ ነው ማለት ምን ማለት ነው? ይገባችኋል? ሰው ለምሳሌ በማን መልክ የተፈጠረ? በማን ምሳሌ የተፈጠረ? በጣም ጥሩ። ሰው በእግዚአብሔር ምሳሌ በእግዚአብሔር መልክ ምሳሌ ተፈጥሯል አይደል? ክርስቶስ የእግዚአብሔር መልኩ ነው ሲባል ምን ማለት ነው? ምን ማለት ነው? ራሱ እግዚአብሔር እንደዛ ነው ሲሚገኝ በትክክል ነው። ክርስቶስ የእግዚአብሔር
መልኩ ነው። በደንብ ያዙ። አንዳንድ ሰዎች ይዘው የእግዚአብሔር መልክ ነው ሲባል ራሱን ዝቅ አድርጎ ከእግዚአብሔር ጋር መተካከልን እንደ መቀማት ነገር አልቆጠረውም የሚለው ነገር እያሰቡ ክርስቶስን ዝቅ አድርገው እግዚአብሔር እንዳልሆነ ፈጣሪ እንዳልሆነ ከእግዚአብሔር አብ እንደሚነስ ከመንፈስ ቅዱስ እንደሚበልጥ በሦስቱ አካላት መበላለጥ የበላይና የበታች አንዱ ዝቅ አንዱ ከፍ ያለ እንደሆነ አድርገው የሚያስቡ የሚያደናግሩ እና ክርስቶስ አሁን የእግዚአብሔር መልኩ ነው ይላል። የእግዚአብሔር መልኩ ነው ምን ማለት ነው? ክርስቶስ የእግዚአብሔር መልኩ ነው ማለት ክርስቶስ እግዚአብሔር አብን በመልክ ይመስለዋል፣ በባህሪ ይተካከለዋል ማለት ነው። ስተናገሩላችሁ ክርስቶስ በሁላችሁ ክርስቶስ እግዚአብሔር አብን በመልክ ይመስለዋል፣ በባህሪ ይተካከለዋል። ይህ ማለት የእግዚአብሔር ወልድ አካል የማን አካል ይመስላል? የእግዚአብሔር ወልድ አካል የማን አካል ይመስላል ማለት ነው? የአባቱ የእናንተ ልጅ ማን ነው የሚመስለው? እናንተ አይደል የሚመስለው? በአካል ማለት እናንተ ይመስላል። ምን ማለት ነው? የእናንተ አካል የሚፈርስ የሚመሰብስ የሚሞት እንደሆነ ሁሉ የልጆቻችሁ አካል እንዲሁ ነው አይደለም እንዴ? የሚመሰብስ አካል አለ። የአንድ አባት አካሉ የሚመሰብስ የሚፈርስ ሞት ይስማማው እንደሆነ የልጅ አካል እንደዛ ነው። ሞት ይስማማዋል፣ ይፈርሳል፣ ደዌ በሽታ ይስማማዋል፣ ድካም ይስማማዋል። የክርስቶስ መልክ የእግዚአብሔር መልክ ይመስላል ማለት የአባቱ መልክ ምንድን ነው? ረቂቅ ነው። የሱ መልክ ረቂቅ ነው። የአባቱ መልክ አይፈርስም፣ የሱ መልክ አይፈርስም አይደል? የአባቱ መልክ ምንድን ነው? መለኮታዊ ነው። የሱ መልክ መለኮታዊ ነው ማለት በባህሪ ይተካከለዋል። በአምላክነቱ፣ በጌትነቱ፣ በስልጣን እግዚአብሔር ወልድ እግዚአብሔር ምን አይልም አንስም። ይሄ ነው እነርሱ የእግዚአብሔር መልክ ነው ካለ በኋላ መልኩ ነው ካለ በኋላ ነገር ግን የባሪያን መልክ ይዞ እንደ ሰው ሆኖ ራሱን ዝቅ አደረገ። እንደምን ሆኖ ራሱን ዝቅ ያደረገው እንደምን ሆኖ ነው? ዝቅ ማድረግ የአምላክነት ዝቅ ማለት የአምላክነት መገለጫ ነው ወይስ የሰውነት መገለጫ ነው? የሰውነት መገለጫ። ክርስቶስ ትሕትናውን ስንናገር ዝቅ አለ፣ ተዋረደ፣ እስከ መስቀል ድረስ ታዘዘ። በምንድን ነው? በሰውነቱ በለበሰው ሥጋ በለበሰው ሥጋ እና ቅድም ወንድማችን በደንብ መልሱን መልሶታል። ከዛ ነው ትሕትናው የሚጀምረው። የክርስቶስ ትሕትናው የት ይጀምራል ብትባሉ ጎልጎታ ቤተልሔም ነው። የት ነው የሚጀምረው? ቤተልሔም በሉት ሁላችሁ። ቤተልሔም ላይ ነው የሚጀምረው። ቤተልሔም የክርስቶስን ትሕትና ታስተምራለች። የክርስቶስ ትሕትና ለመጀመሪያ ጊዜ የተገለጠው ቤተልሔም ላይ ያዕቆብ ሊቁ ቅዱስ ያዕቆብ በረከት ይደርብንና በሃይማኖተ አበው ላይ እንዲህ ብሏል። በመንክር ትሕትና ወረደ እግዚአብሔር ቃል። በድንቅ ትሕትና ደስ በሚያሰኝ በሚያጽናና በሚያከብር በረከትን በሚያሰጥ ትሕትና እግዚአብሔር ቃል ሰው ሆነ አለ በሃይማኖተ አበው። በቅዳሴ ላይ ደግሞ በቅዱስ ያዕቆብ ቅዳሴ ላይ ደግሞ ተመሳሳይ ቃል ተጽፏል። ሉቃስን በላይ መስሎ ሲናገር ቅዱስ ያዕቆብ እንዲህ ይላል። የሱሩጉ ኤጲስቆጶስ ሉቃስ በአምሳለ ላይ ዘሰበከ ትሕትናከ ማእከለ አድግ ወላይ ይላል። ምን ማለት ነው? በአህያና በላም መካከል እንደተኛ ትሕትናህን ዝቅ ማለትህን የገለጥከውን ትሕትና የሰበከ ሉቃስ በላይ ይመስለኛል ብሎ ትሕትናውን በሚገባ ገልጦልናል። እና አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በጎን በበረት ንጉሥ ሲሆን አምላክ ሲሆን የዓለማት ጌታ የዓለማት ፈጣሪ ሲሆን በበረት ላይ መወለዱ ምን ያሳያል? ትሕትናውን ያሳያል። ትሕትናውን ያሳያል። አባ ጊዮርጊስ ዘጋስጫ ይህን በስፋት ተናግሯል። እንዲህ ይላል። ንግድ ሚካኤል ጀረ በእንተፍና ትሕትና። ስለ ክርስቶስ ትሕትና መናገር እናስቀድም። ስለ ክርስቶስ ትሕትና እንመስክር። ስለ ክርስቶስ ትሕትና እንመስክር። ክርስቲያን የክርስቶስ ትሕትና መመስከር አለበት። አንድ ክርስቲያን የክርስቶስን ትሕትና መመስከር አለበት። የክርስቶስን ትሕትና ለመመስከር ግን በመጀመሪያ አንድ ክርስቲያን ምን መሆን አለበት? ትሑት መሆን አለበት። ትዕቢተኛ የክርስቶስን ትሕትና ሊሰብክ አይችልም። ትዕቢተኛ ክርስቲያን፣ ትዕቢተኛ አገልጋይ፣ ኩሩ አገልጋይ፣ ኩሩ ሲባል በዚህ ሁሉ ይመጣው ኩራት፣ ትዕቢት በዛ ውስጥ ያለ ሰው የክርስቶስን ትሕትና ሊገልጥ ይችላል። እና እንደውም ምንድን ነው የሚለው አረጋዊ መንፈሳዊ የክርስቶስ ደቀ መዝሙር ለመሆን ትሕትና ያስፈልጋል። ትሑት መሆን ያስፈልጋል። ትኩንኬ ረድኦ ፍቅሮ ተፈቅርም ትኩንኬ ረድኦ ፍቅሮ የክርስቶስ ወዳጅ፣ የክርስቶስ ባለሟል፣ የክርስቶስ ደቀ መዝሙር፣ የክርስቶስ ተከታይ፣ የክርስቶስ አማኝ፣ የክርስቶስ ሰው መሆን ትወዳለህን ይላል።
ተወዳላችሁ በማን እንዴት አደራችሁ? የክርስቶስ ደቀ መዝሙር መሆን ፈልጋላችሁ? ፈልጉ። እንግዲህ አስተውታል ሆኖ ትሕትና የሌለው ሰው የክርስቶስ ደቀ መዝሙር መሆን አይችልም። ትሕትና የሌለው ሰው እግዚአብሔር አገልጋይ መሆን አይችልም። ትሕትና የሌለው ሰው የክርስቶስን መምሰል አይችልም። ትሕትና የሌለው ሰው ከክርስቶስ ጋር መኖር አይችልም። ትሕትና የሌለው ሰው ክርስቶስን ሆሳዕና በአርያም እያለ ማመስገን አይችልም። ትሕትና የሌለው ሰው ምስጋናው ተቀባይነት የለው። ትሕትና የሌለው ሰው ሰማያዊ ዜጋ መሆን አይችልም። ትሕትና የሌለው ሰው ከጻድቃን ጋር በጻድቃን ኅብረት መኖር አይችልም። ትሕትና የክርስቶስ ደቀ መዝሙር ታደርጋለች። ትሑት ሰው ክርስቶስን ይመስላል። ትሑት ሰው የክርስቶስን መንግስት ይወርሳል። ጌታም የተናገረው ይሄን ነው። የማቴዎስ ወንጌል ምዕራፍ 18 ላይ ተመልከቱ። የማን ወንጌል አልኳችሁ? የማን ወንጌል? የማቴዎስ ወንጌል ምዕራፍ 18 ላይ ተመልከቱ። ወበይእቲ ሰዓት ቀርቡ ኀበ አርዳኢሁ ለእግዚእ ኢየሱስ እንዘ ይብሉ መኑ እንጋ የአቢ በመንግሥተ ሰማያት። ደቀ መዛሙርቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ተማሪዎች ቀረቡና ክርስቶስን አንድ ጥያቄ ጠየቁት። በመንግሥተ ሰማያት የሚበልጥ ማን ነው ብለው ጠየቁት። በመንግሥተ ሰማያት ምን የሚበልጥ ማን ነው? ማን ትላለች? ሲናገር ይገርም ጥያቄው ወደ ነድሮና ብዙ ጊዜ ጥያቄ የሚቀርብ ወደ ራስ መጣ ማለት ወደ ሰው ሲሄድ አይቀርም። ክርስቶስ ደቀ መዛሙርት ማን በቂሳርያ ላይ የሰው ልጅ ማን ይሉታል ብለው ጠየቃቸው። ተፈለጉ ተናገሩ። አረ ነብዩ ያለ ኤልያስ ነው ዮሐንስ ነው የሚል አለ እያሉ የፈለጉት መናገር ጀመሩ። እናንተስ ሲባል ጥያቄ መቅረብ ጀመረ እና በመንግሥተ ሰማያት የሚበልጥ ማን ነው ታውቃላችሁ? ማን ነው በመንግሥተ ሰማያት የሚበልጥ? ንገሩኝ። ደቀ መዛሙርቱ ክርስቶስ ጠየቁት። በመንግሥተ ሰማያት የሚበልጥ ማን ነው አሉት። ወፀዋ ሕፃነ ወአቅሙ ማእከሉ አንድ ሕፃን ጠራ፣ በመካከላቸው አቆመ። ወይቤ አነ እብለክሙ እመይተመየክሙ ወይኮንክሙ ከመ ዝንቱ ሕፃን ኢትፈውሱ መንግሥተ ሰማያት። እውነት እላችኋለሁ ተመልሳችሁ እንደዚህ ሕፃን ካልሆናችሁ ወደ መንግሥተ ሰማያት መግባት አትችሉም። ስለዚህ ወደ መንግሥተ ሰማያት መግባት ሕፃን መሆን ያስፈልጋል። መንግሥተ ሰማያት መግባት ከፈለጋችሁ ምን መሆን ያስፈልጋል? ሕፃን መሆን ያስፈልጋል። እንደ ሕፃን መሆን እንደ ሕፃን ሆኖ ሕፃን መምሰል እንደ ሕፃን ሆኖ በእግዚአብሔር መቆም በቤተ መገኘት እንደ ሕፃን ሆኖ ማገልገል እንደ ሕፃን ሆኖ መዘመር እንደ ሕፃን ሆኖ መቀደስ እንደ ሕፃን ሆኖ መቁረብ እንደ ሕፃን ሆኖ መስገድ እንደ ሕፃን ሆኖ መጸለይ እንደ ሕፃን ሆኖ እግዚአብሔር ይመስገን። ምክንያቱም ጌታ የተናገረው እንደዛ መንግሥተ ሰማያት መውጣት እንደ ሕፃን ነው። ገብቷችኋል? ምን ማለት ነው? ደቀ መዛሙርቱ ማን ይመስላል? በመንግሥተ ሰማያት የሚበልጥ ማን ነው? ታውቁት ነው። ምክንያቱም ለጴጥሮስ ስልጣን ሰጠው አይተዋል። እና በመንግሥተ ሰማያት የሚበልጠው ንገረን ብሎ ቁጣችን እንረዳ ከዛሬ ጀምሮ ማን የሚበልጥ ንገረን ያላቸው እንዴት ምሳሌ ካደረግን ለመንግሥተ ሰማያት ይዘታችን ካለ በኋላ በመንግሥተ ሰማያት ማን እንደሚበልጥ በመንግሥተ ሰማያት ማን ዋና እንደሚሆን በመንግሥተ ሰማያት ማን አለቃ እንደሚሆን ሲነገራቸው ወዛታተ ርእሶ ከመ ዝንቱ ሕፃን ዝውዕት የአቢ ለመንግሥተ ሰማያት። እንደዚህ ሕፃን ራሱ ያቋረጠ እሱ ስለት ይተክላል። እንደዚህ ሕፃን ምን ያለ ሕፃን አክብሩ ይላል። አሁን ሕፃን ተከተለቱ ተረስና አስቀምጡ ይላል። አመስግኑ ይላል። ሹም ይላል። እንደዛ ነው ነው ማለት ነው። በዚህ ነገር ሁሉ ይታይ ያልኩበት ነው ታታልፈን ይዘው እና ምን ማለት ነው? ራሱን ዝቅ ያደረገ ነው በመንግሥተ ሰማያት የሚበልጥ ራሱን ዝቅ አድርጎ በትሕትና የሚኖር እርሱ በመንግሥተ ሰማያት ይበልጣል። በትሕትና የሚኖር እርሱ በመንግሥተ ሰማያት ይወርሳል። በትሕትና የሚኖር በመንግሥተ ሰማያት ዋና ይሆናል። በትሕትና የሚኖር በመንግሥተ ሰማያት ይቀዳጃል። በትሕትና የሚኖር ዘላለም ሕይወት ይወርሳል። አለ ስለዚህ ምን ማለት ቋንቋ ትሕትና ከሌላችሁ መንግሥተ ሰማያትን አትወርሱም። መንግሥተ ሰማያትን መውረስ ከፈለጋችሁ ያስላፋችሁ ትሕትና በሕይወት ማለት ትሕትናችሁ በክርስቶስ ተገለጠ እንዲሆን እግዚአብሔር ሁላችንን ይርዳል። አባቶች ለዚህ ተናገሩ። ክርስቶስ እናስናገር እንደዚህ ያለ ኃይል ተሰውጦ ሰማይ ሰነድ ይስል ወእሳት ተጠለለ በአፍ ስጋው ቃሳን ቦታ ይስል በጣም ይስል ከተጠራት በረድ ቃሉ ተጠራ ተጠራ ኃይል ተሰውጦ ሰማይ ሰነድ ይስል ስለ ክርስቶስ እናስናገር። እናንተ የክርስቶስ ነው የተጀመራችሁ እኮ ጎን ላይ
በረት ላይ ቤተልሔም ላይ ብላት መጽሐፍ ነው ደክላ ከይተርቶ የደ አበይ ዝጋች ኃይል ተሰውጦ ሰማይ ጠለበሲ ወሳት ተጠበለ ባጥስ ጋር ወደም ወሳኔ ህፃናት ተሲል በመልካ ህፃናት አሟለ ሄዋን ወልደ ሄዋን ምናምን መሰላችሁ ኃይል በሴት ላይ ይጸናደረ ኃይል በማን ላይ ይጸናደረ በሴት ላይ ይጸናደረ ኃይል የተባለ ማን ክርስቶስ ክርስቶስ ጳውሎስ ይህን ነግሮናል በገላትያ መልእክቱ ምዕራፍ 4 ላይ ወአመ በጻድሚው ፈንዶ እግዚአብሔር ወልዶ ወተወልደ እምብእሲት ጊዜው ሲደርስ ቀጠሮው ሲደርስ ዘመኑ ሲፈጸም እግዚአብሔር ወልድ ልጁ ላከ ከምን ተወለደ ከሴት ተወለደ ኃይል በሴት ላይ ይጸናደረ ኃያል የሆነው አምላክ ገናና የሆነው አምላክ ልዑል የሆነው አምላክ ራሱ እግዚአብሔር ሲሆን ራሱ አምላክ ሲሆን ማን ተባለ ወልደ ዳዊት አይገርማችሁ ወልደ አብርሃም ከዚህ የበለጠ ትሕትና የለም ምእመናን ከዚህ የበለጠ ትሕትና አብርሃም እኮ የኋላ ታሪኩ ስንመለከት ምን ነበር የጣዖት አምላክ ልጅ ነበር እግዚአብሔር ግን አንተ የጣዖት አምላክ ልጅ ስለነበርክ ካንተ አልወለድም አለ ምክንያቱም የኋላ ታሪክን የሚመለከት ሰው እንጂ እግዚአብሔር የኋላ ታሪክን አይመለከትም ይሰማችሁ ነው የኋላ ታሪክን እንደማስፈራሪያ እንደ መፈራረጃ እንደ መረጃ እንደ ማስረጃ የሚመለከት ማን ነው ሰው እግዚአብሔር የኋላ ታሪክን አይመለከትም ከተመለስን በዛ ራሳችን ካጠን በዛ ከተስተካከል በትሕትና ከቀረብ በትሕትና ካመሰገን በትሕትና ወርቀች ማለት እግዚአብሔር የኋላ ታሪክን አይመለከትም እርሱ እግዚአብሔር ሲሆን ማንተው ይጻፍ ወልደ ዳዊት መባሉ በፈቃዱ ስለተቀበለ ትሕትናው በትገለጠ ወይም ትሕትናው ራሱ እግዚአብሔር ሲሆን ራሱ አምላክ ሲሆን ወልደ ዳዊት በመባል ምን ገለጠ ትሕትናው ገለጠ ስሙ ለዘላለም የተመሰገነ ይሁን ሄሬኔዎስ የተባለ ልጅ እንዲህ ይላል ሄሬኔዎስ የተባለ ልጅ በረከት ገርብና እንዲህ ይላል ስለዚህ ሲናገር ወልደ ዳዊት ወላብራ መባሉ ሲናገር እንዲህ ይላል ወበከመ ውእቱ ወልደ ዳዊት ከማሁ ውእቱ እግዚእ ዳዊት ወበከመ ውእቱ እምዘርአ አብርሃም ከማሁ ውእቱ እምቅድመ አብርሃም ምን ማለት መሰላችሁ በስጋ የዳዊት ልጅ ቢባልም በስጋ የማን ልጅ በስጋ የዳዊት ልጅ ቢባልም በአምላክነቱ ግን የማን አምላክ ነው አለ የዳዊት አምላክ ነው በስጋ የዳዊት ልጅ ቢባልም በአምላክነቱ የዳዊት ጌታ ነው በስጋ የዳዊት ልጅ ቢባልም በአምላክነቱ በእግዚአብሔርነቱ የማን ፈጣሪ ነው የዳዊት ፈጣሪ ነው ብቻ አይደለም በሰውነቱ በትንሽቱ ከአብርሃም ዘርን ቢረሳም ቅሉ ከአብርሃም በፊት ነው የልቁ በረከት በሁላችን ላይ ይደርብ ኃይል በሴት ላይ ይጸናደረ ወእሳት ተጠብለለ በአጥንት ሥጋ ወደም እሳት የሚያቃጥል እሳተ መለኮት በስጋና በደም መጎናጸፊያ ምን አለ ተጠቀለለ አይገርማችሁም አሁን በምድር ይታል በምድራዊ ሐሳብ እሳትና ስጋ ሳይጠፋፉ መኖር ይችላል ይገርምስ እሳትና ስጋ ሳይጠፋፉ መኖር ይችላል አይችሉም ተጠፋፍተው ማለት ባይናቸው መጠፋፋት ማለት ስጋ በእሳት ይቃጠላል የመቃጠል ባህሪ አለ እሳት ደግሞ ምን ይመጣ ባህሪ አለ ይመቃጠል በተዋህዶ ግን እንደዛ አይደለም ክርስቶስ ምንድነው እሳት ክርስቶስ ምንድነው መለኮት ክርስቶስ ምንድነው የሚያቃጥል እሳት ነው ያ የሚያቃጥል እሳት ግን የስጋ ሲዋሃድ ከመቤታችን ከስጋዋ ስጋ ክርስቶስ ሲዋሃድ በተአብ በመዋሃድ እሳተ መለኮት ስጋውን ሳይቃጠል ስጋ ማርያም በመለኮት ሳይቃጠል ይሄን ነው እንዲህ አይነት ትሕትና የት ይገኛል እሳት ሲሆን በስጋ መጠቅለል በስጋ መጎናጸፊያ በስጋና በደም መጎናጸፊያ መጠቅለል ትሕትና ይሄ ነው ትሕትና ይሄ ነው ኃይል በሴት ላይ ማለት ትሕትና ይሄ ነው እርሱ እግዚአብሔር ሲሆን ወልደ ዳዊት መባል ትሕትና ይሄ ነው ወሳሌ ሕፃናት ተስዕለ በመልክዐ ሕፃናት በእናቶቻቸው ማኅፀን ሕፃናትን መልክ ስሎ የሚፈጥራቸው እርሱ በሕፃናት መልክ ተሳለ በምን መልክ ተሳለ ትሕትና ማለት እኔ አምላክ ነኝ በሕፃናት መልክ መሳል አይገባኝም ዕለቱን ተወልጄ ዕለቱን ልደግ ዕለቱን የ30 ዓመት ጎልማሳ ወጣት ልሁን ሳይል የሕፃናትን ስርዓት በመፈጸም ልክ እንደ ሕፃናት በእናቶቻቸው ማኅፀን በእናቶቻቸው ማኅፀን 9 ወር ከ5 ቀን ተወስነው እንደሚቆዩ 9 ወር ከ5 ቀን በመወሰን አባጀ ዘጋጅ በሌላ በኩል ጽፎታል በምዕራፍ 14 ላይ ክርስቶስ በአንድ በኩል ሕፃናትን ይበልጣቸዋል በአንድ በኩል ደግሞ ሕፃናትን ይመስላቸዋል ይላል ምንድን ያልኳችሁ ክርስቶስ ሕፃናትን በአንድ በኩል ይበልጣል በአንድ በኩል ምን ይላል ሲሚነግረዋል
በወረቴን ብረት ነገር ሰው ካለ የሆነ ነገር ቢሸልሙ ደስ ይላል። በእንደም ይመስላችኋል 9 ወር ከ5 ቀን በእናታቸው በእናት ማይጸን በመጎስ በዚህ ይመስላችኋል። በሕፃንነት መልክ በመቀረጽ በዚህ ይመስላችኋል ካለ በኋላ ፈድፈዶም ለደቂቅ በተጸንሶ እንበለ ሩካቤ 9 ወር ከ5 ቀን በእናት ማይጸን በመጎሰን ቢመስላቸው ያለ ሩካቤ በመጸነስ ግን ማን ይበልጣል? በመጥባት ማን ይመስላል? ይመስላል። ከድንግልና ወተትን በማስገኘት ማን ይበልጣል? ይበልጣል። ይሄ ነው ሕፃናትን የሕፃንነት መልክ ስሎ ቀርጾ እንዲወለዱ የሚያደርግ እርሱ የሕፃናት ፈጣሪ በሕፃናት መልክ ተሳለ ካለ በኋላ አቡሃለ ሔዋን ተወልደ ማለት ነው። ስትነማት ቆየ ነው የሔዋን አባቷ ሲሆን ከሔዋን ተወለደ። እግሮቹ አሁን የእናንተ ልጃችሁ አባታችሁ መሆን ይችላል? ንገሩ። ይችላል? አይችልም? እናቶች ይችላል? አይችልም? ክርስቶስ ግን ለሔዋን ምኗ ነው? አባቷም ልጇ ብለው በሉ ተናገሩ። ክርስቶስ በሉ። ክርስቶስ ለሔዋን አባቷም ልጇም ነው። አሳውቋቸዋል። ክርስቶስ ለሔዋን አባቷም ነው ልጇም። አባቷ እንደምንድን ነው? እንዳምላክነቱ አይደል? ክርስቶስ እግዚአብሔር ወለች አባት አይደለም? አባታችን ነው አይደል? ነው። እንደ አምላክነቱ የማን አባት ነው? የሔዋን አባት ነው። እንደ ሰውነቱ ደግሞ ከማን ተገኝቷል? ከሔዋን ሴቶች ከማን? ከድንግል ማርያም ተወልዷል። ስለዚህ ተወልዷል። በስጋ አይደል እንደ ወልደ ዳዊት እንዳባን የተባለ እንጂ እኮ በአምላክነቱ የአብርሃም አምላክ እኮ የዳዊት አምላክ እኮ በአምላክነቱ በእግዚአብሔርነቱ የዳዊት አምላክ ሲሆን በሰውነቱ ግን የማን ተብሏል? ልክ እንደዚሁ የሔዋን አባቷ ነው በአምላክነቱ። በሰውነቱ ደግሞ የማን ልጅ ነው? የሔዋን ነው። ትሕትና ማለት ይሄ ነው። ከፈጠራት መወለድ ልጁ ከወለደችው መወለድ የፈጠራት እናት ማድረግ የፈጠረውን አባት ማድረግ ትሕትና ማለት ይሄ ነው። ዘይነብር መልተ ኪሩቤል በአብራክ በኪሩቤል ላይ የተቀመጠ በጉልበት መታቀፍ ትሕትና ይሄ ነው። በኪሩቤል እሳትን በተሳሉ በአርባዕቱ እንስሳ ላይ በአራት እንስሶች የሚቀመጥ በአህያና በላም መካከል መተኛት ትሕትና ይሄ ነው። በኪሩቤል ላይ የሚቀመጥ በአህያ ላይ መቀመጥ ትሕትና ይሄ ነው። ከዚህ ትሕትና ነው። ሰማያዊ ሲሆን ምድራዊ መሆን፣ ኃያል ሲሆን ደካማ መስሎ መታየት፣ የማይራብ ባሕርይ ያለው እርሱ ሲራብ የማይጠማ ባሕርይ ያለው እርሱ የሚጠማ ባሕርይ ይገኛል። ትሕትና ማለት ይሄ ነው። ሄሬኔዎስ እንዲህ ይላል ወበከመ ርኅበ ከማሁ አጽገበ ብዙኃነ ወበከመ ጸማ ከማሁ አስተዮም ለሰብአ ከብካብ ረስዮ ማየ ወይን። እንደ ሰውነቱ ተራበ። እንደምን? እንደ ሰውነቱ ተራበ። እንደ አምላክነቱ ደግሞ 5 እንጀራና 2 ዓሣ በርክቶ ስንት ሰው መገበ? ንገሩ። ስንት ሰው መገበ? 5 ሰው መገበ። 5 ሰው። እንደ ሰውነቱ ተጠማ። እንደ አምላክነቱ ቃና ዘገየ ውሃው ወይን አድርጎ አጠጣቸው፣ እንዲረኩ አደረጋቸው። እንደ ሰውነቱ ደከመ። እንደ አምላክነቱ እናንተ ሸክማችሁ የከበደ ወደ እኔ አሳርፋችኋለሁ አለ። እንደ ሰውነቱ አዘነ፣ ተከዘ፣ ተባለ። እንደ አምላክነቱ ደግሞ ለአዘኑት ደስታ የሚሰጥ ሆነ። ያዘኑትን ከሀዘናቸው ደስታ የሚሰጣቸው ትሕትና ማለት ይሄ ነው። ሀዘን የማይስማማው ባሕርይ፣ ሀዘን፣ ትካዜ፣ ረሃብ የማይስማማው ባሕርይ ያለው እርሱ ይህን ሁሉ የሚስማማውን ባሕርይ ይገባዋል። መጠማት እና ክርስቶስ ትሕትናውን የገለጠው አንደኛ በጎልጎታ ነው። ሁለተኛ ይሄ ግዕዘ ሕፃናት ቅድም ያነሳ ነው። የሕፃናትን ስርዓት ሳያፋልስ የሕፃናትን ሕግ በመፈጸም ነው። ሶስተኛ ሕግን በመፈጸም ትሕትናውን ገልጿል። ቅዱስ ቄርሎስ ሲናገር ምን ይላል? እንዘ ሐጋየ ሕግ በመለኮቱ ናሁ ኮነ መትሕተ ሕግ። እንደ አምላክነቱ ሕግ የሰራ ሲሆን እንደ ሰውነቱ ግን ከሕግ በታች ሆነ። ከሕግ በታች ሆኖ ራሱን አዋረደ። በአረጋዊ መንፈሳዊ ተጽፏል። አረጋዊ መንፈሳዊ በ35 ቅዱሳን ላይ ይህን ተናግሯል። እግዚአብሔር ለሕግ ተፊተ ለሕግ፣ የሕግ ጌታ እርሱ ከሕግ በታች ሆነ። ወገበረ ትእዛዘ ኦሪት፣ የኦሪትን ትእዛዝ ፈጸመ። ወእምዝ ወፃ ገዳመ ከመ ይጹም፣ ሊጾም ወደ ገዳም ወጣ። ትሕትና ማለት ይሄ ነው። ትሕትና ማለት የጾሙትን ጾማቸውን ተቀብሎ በጾማቸው የሚቀድስ
በጾማቸው የሚያከብር ስለ ጾማቸው ፈንታ በረከትን የሚይዝ እርሱ ከሰዎች ከሚጾሙ ሰዎች እንዳንዱ ራሱን ቆጥሮ ከሚጾሙ ሰዎች መካከል እንዳንዱ ራሱን ቆጥሮ ጾም አያስፈልገኝ ሰው ሆነ ጸሎት አያስፈልገኝ ሳይል ወደ ገዳም ወጥቶ መጾም ትኖር ይመስላል። ትህትናው ወደ ገዳም ወጣ። ተጋደለ በሰይጣን ጋር ተጋደለ። ትህትና ማለት ይሄ ነው። የማይሸነፍ ባህሪ ያለው ሲሆን እርሱ የማይሸነፍ ባህሪ ያለው እርሱ ፍጡር ከሆነ ከእኩል ዲያብሎስ ጋር መዋጋት ለመዋጋት ራስን ዝቅ አድርጎ ዝግጁ አድርጎ ወደ ገዳም መሄድ ትህትና ማለት ይሄ ነው። ስለዚህ ክርስቲያኖች የክርስቶስ መገለጫው ትህትና እንደሆነ ሁሉ የእኛም መገለጫ ትህትና ሊሆን ይገባል። ለምን ቅድም እንዳለው ትህትና ያለው ሰው የክርስቶስ ደቀ መዝሙር ነው። ትዕቢተኛ ደግሞ የክርስቶስ ጠላት ነው። ትዕቢተኛ ሰው አስታውሱ፣ የመጀመሪያው ሰው ዲያብሎስ የወደቀው በትዕቢቱ ነው። ትዕቢተኛ ይወድቃል፣ ትሑት ሰው ደግሞ ይከብራል። ትዕቢተኛ ሰው ከመንግሥተ ሰማያት ይወገዳል፣ ትሑት ሰው ደግሞ መንግሥተ ሰማያት ይወርሳል። ትዕቢተኛ ሰው ሕይወትን ያጣል፣ ትሑት ሰው ደግሞ ሕይወትን ይወርሳል። ትዕቢተኛ ሰው ከገነት ይወጣል፣ ትሑት ሰው ደግሞ ገነትን ይወርሳል። ትዕቢተኛ ሰው ወደ ሲኦል ይወርዳል፣ ትሑት ሰው ደግሞ ከሲኦል ይወጣል። ትዕቢተኛ ሰው ወደ ገሃነም ይወርዳል፣ ትሑት ሰው ደግሞ ከገሃነም ነፃ ይወጣል። ስለዚህ ትህትና የመንግሥተ ሰማያት መግቢያ ወደ መንግሥተ ሰማያት የምታገባ ቁልፍ የነፃነታችን ምልክት የአሸናፊነታችን ምልክት አርጋው ሰው ተናግሮ ወዘንበል ኃይለ ትህትናተ አልቦ ዘይክል መውያ ያለ ትህትና ጠላት ዲያብሎስን አይቻልም። አባቶቻችን ሰይጣን ያሸነፉበት ናቸው። ክርስቶስን አጋንንትን መናፍቃንን ፈሪሳውያን አይሁድን ያደረገው በትህትና ትሑት ሰው ጊዜ ተሸነፈ። ስለዚህ የሚያስመካ ነገር ሊኖር አይገባም። እያንዳንዱ ስራዎቻችን እያንዳንዱ ስራ እያንዳንዱ ጸጋ ለጠቅላላበት በትህትና ደግሞ ምን የሚያስመካ ነገር አለ? የሚያስመካ ሰው የለም። የሚያስመካ እውቀት የለም። የሚያስመካ ፍልስፍና የለም። የሚያስመካ ጥበብ የለም። የሚያስመካ ውበት የለም። የሚያስመካ ኃይል የለም። የሚያስመካ ጉልበት የለም። የሚያስመካ ምንም ነገር የለም። በዛ እኮ ነው ሐና ጥበበኛ በጥበብ ምን አይበላለች? ምን አይበላለች? አይመካ። ኃያል በኃይሉ አይመካ። ሀብታም በሀብቱ አይመካ። የሚመካ ግን በምን ይመካ? በዚህ ይመካ። ማንን በማወቅ? እግዚአብሔርን በማወቅና በማስተዋል ይመካ። አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ላይ የሚመካ ትሑት ሰው ጥበበኛ፣ ትሑት ሰው ጥበበኛ ማለት ትሑት ሰው፣ ባለጠጋ ማለት ትሑት ሰው፣ አዋቂ ማለት ትሑት ሰው፣ ሃይማኖተኛ ማለት ትሑት ሰው፣ መንፈሳዊ ማለት ትሑት ሰው፣ ፍጹማዊ ማለት ትሑት ሰው፣ ባለጠጋ ማለት ትሑት ሰው፣ ለእግዚአብሔር የተቀደሰ መስዋዕት ነው የሚቀርበው ትህትና። እግዚአብሔር የሚወደው የመጀመሪያው ስራ ትህትና። ዲያብሎስ መጀመሪያው የተዋረደው በትህትና። የመዋረድ ምክንያቱ የመዋረድ መነሻው ትዕቢት፣ የመክበር ምክንያቱ ጸጋን የማግኘት ምክንያቱ ትህትና። ማርሳቅ ይናገራል። ትህትና ትቀድማ ለጸጋ ወተአብዮ ይቀድሞ ለትእዛዝ። ትህትና ጸጋን ትቀድማለች። የጸጋ መገኛ ትህትና ናት። መከራን ደግሞ ትዕቢት ይቀድመዋል። የቀድሞ ዲያብሎስ ከመሆኑ በፊት ምን ነበር የቀደመው? ንገሩ። ትዕቢት አይደል? ዲያብሎስ ከመሆኑ በፊት ዲያብሎስ ሰይጣን ከመሆኑ በፊት ምን ነበር የቀደመው? ትዕቢተኛ ሰው ዲያብሎስ ይሆናል። ትዕቢተኛ ሰው ሰይጣን ይሆናል። ይሰማችሁ? ትዕቢተኛ ሰው ነገረኛ ይሆናል። ትዕቢተኛ ሰው በነገር ነዝናዛ ነገር ብቻ የሚያምን ይሆናል። ትሑት ሰው ደግሞ መልአክ ይሆናል። ይህን ማርሳቅ ይላል። ትህትናሰ ትሬስዮ ለሰብ መልአከ ዘመምን። ትህትና ሰውን ታደርገዋለች። በተለይ ትህትናማ ሰውን በምድር ያለ መልአክ ታደርገዋለች። በምድር ያለ ትሑት ሰው ማንንም አይንቅም። ለዛ ነው ትህትና የክርስትና መሰረት ነው። የክርስቲያን ደግሞ መሰረቱ ነው። የክርስቲያን ደግሞ ድልድይ ነው የምንለው መልአክ እንድንሆን እንኳን የምታደርገን እርሷ ስለሆነች ክርስቶስ ማንንም እንዳልናቀ ተወሰኑ ማንንም አይንቅም። ማንንም የሊገራትና ትምህርት ይጨርሳል። ክርስቶስ ወደዚህ ዓለም መጥቶ አንዱን ከአንዱ እንዳለይ፣ አንዱን አቅርቦ አንዱን እንዳላራይ፣ አንዱን ዘመድ አድርጎ አንዱን ባይል እንዳላደረገ፣ አንዱን ወዳጅ አድርጎ አንዱን ጠላት እንዳላደረገ ትህትና ያለው ሰው እንደዚህ ነው። አንዱን ከአንዱ አይለይም። አንዱን ወዳጅ አንዱን ጠላት፣ አንዱን ቅርብ አንዱን ሩቅ፣ አንዱን ባይል አንዱን ተወዳጅ አንዱን እንደዛ። ማሪሳቅ
በ35ኛው ድርሳን ላይ ይሄ ነግሮናል። የትህትናን ጠባይ ትህትና ያለው ሰው ምን ሊያደርግ እንደሚችል ትህትና ያለው ሰው በምን ሊገኝ እንደሚችል ትህትና ያለው ሰው ምን አይነት ጠባይ ምን አይነት ግብር እንዳለው ማሪሳቅ እንግዲህ ይነግረናል። ኤትመንኖ ለኃጥእ እስመ ኩልነ አባሰ በደንብ ነገር ስሙ። ይሄ መጨረሻ እንትናችን የሚሆነው ኤትመንኖ ለኃጥእ እስመ ኩልነ አባሰ ኃጢአተኛውን ኃጢአተኛ ነው ብለህ አትናቀው፣ ምክንያቱም ሁላችንም ኃጢአተኞች ነን። ደስ አይልም? እስኪ ሁላችንም ቃል ተናገሩ። ኃጢአተኛውን በሉ ኃጢአተኛውን በኃጢአቱ አትናቀው፣ ሁላችንም ኃጢአተኞች ነንና። ስለ ቃሉ የቃሉ ባለቤት እግዚአብሔር የተመሰገነ ነው። ትህትና ያለው ሰው አያድርም። ለዛ ነው ማሪሳቅ ትሁት ስለሆነ ማሪሳቅ በትሁትና ጸንቶ የኖረ ትህትናን ገንዘቡ ያደረገ ትህትናን ዓለሙ ያደረገ ትህትናን መኖሪያ ያደረገ ሰይጣን በአንድ ወቅት ምን እንዳልተቀመጠ መቃርዮስ አሸንፈውና ከተሸነፈ በኋላ ምን እንዳልተቀመጠ መቃርዮስ ከትሩፋት ሁሉ ያሸነፈ ታሪክ እርሷም ትህትና ነው። የተሸነፉት በትህትና በነበረው ሰርቶ አልሰራው ጻድቅ አብያተ ንጹህ ንግር እያለ ራሱን ዝቅ አድርጎ ራሱን ባል ተሰውቱና አስተውሱ አብርሃም አስተውሱ ሙሴን አስተውሱ ዳዊትን አስተውሱ ጳውሎስን አስተውሱ። አብርሃም ነበር ከእግዚአብሔር የተነገረ እኮ አብርሃም ሰሰነ እርሶ መጥቷል ይላል ባክ ተርኩ አብርሃም ራሱ አመድ እንዳንቆጠር እንደ ተበያ እኔ አመድ የትቢያን ሙሴ ከእግዚአብሔር ጋር ቃል በቃል ተነጋገረ። እኔ ትዳኔ ነቢዩ እግዚአብሔር ዳዊት ምን አለ? እኔ ትል ጭንጋር የሰው ማላገጫ ነው። ጳውሎስ ምን አለ? እኔ ጭንጋር ከሁሉ በኋላ እንደ ጭንጋር ደግሞ ለኔው ታየኛል። እግዚአብሔር ተገበል ይችላል። እኛም እንኳን እግዚአብሔር አይተን በልባችን እንኳን እንደዚህ ነው የምናየው ብለን ምን እንደሚሉት እግዚአብሔር ነው እንደሚተፈው የማይባል ነገር የለም። እግዚአብሔር ከሐሰተኛ እንዳትጠብቅ አረጋግጥ ሰው ለምን ታጣም ይችላል። ለምን የሚዘረጋ ነገር አለ እንደዛ ነው ነው ኤትመንኖ ለኃጥእ በኩልነ አባሰ ሁላችን ኃጢአተኞች ነንና ኃጢአተኛውን አትናቀው። ወንድም ወንድም ነው ምናልባት የተሻለ ይወካል የተሻለ ቅድስና የተሻለ ሃይማኖት የተሻለ ትህትነት የተሻለ መንፈሳዊነት የተሻለ ማንነት የተሻለ ጸሎት የተሻለ እንታስቀድስ የምትጾም የምትቆም ብትሆን በጸሎት በመቁረብ በመመጽወት ማለት ነው ወንድም ነው። ይሄ ጀለበት ለራሳቸው ቃል መግባት ወንድምን መናቅ ተገቢ ነው። ወንድምን በመናቅ እንግዲህ ትሩፋት የለም። በእርግጥ ሁላችንም አሁን እዚህ ላይ ቢጠየቅ ሁሉም ለራሱ ምንድን ነው? ሁሉም ለራሱ ጻድቅ ነው። ጻድቅ ነው እንደዛ ማለት ሁሉም ለራሱ ቢጠየቅ ሁሉም ለራሱ ወንድም ነው። ሁሉም ለራሱ ቅዱስ ነው። ሁሉም ለራሱ ንጹህ ነው የሚያውቅ ጊዜ ይቻላል። ግን ወንድሞቻችን ወድቀው እንኳን ብናገኝ በውድቀታቸው ልንሳለቅ በውድቀታቸው ልንዘላበት በውድቀታቸው እንቅፋት ሊሆንባቸው አይገባም። ኤትመንኖ ለኃጥእ እስመ ኩልነ አባሰ ወንድሜ ወንድምህን አትናቀው። ኃጢአተኛ ነው ብለህ በደለኛ ነው ብለህ ዝሙተኛ ነው ብለህ አመንዝራዊ ነው ብለህ ሌባ ነው ብለህ አትናቀው። አትናቀው ብቻ አይደለም አትጥላው። ሁላችንም ምንድነን ኃጢአተኞች ነን ካለ በኋላ መፍትሑ ለከ ከመ ትጥላ ኃጣውእ ግን ተጥላኩ ወንድምህን አትናቀው አትጥላው ስላልኩ ግን ኃጢአቱ ምን ማለት አይደለም። እና መፍትሑ ለከ ከመ ትጥላ ኃጣውእ እርሱን ውደደው ኃጢአትን ግን ምን በለው ናቀው። ማንተ ግን በኩል ተናግሯል በተደጋጋሚ አንተ ወንድምህን በኃጢአቱ አትናቀው። ምናልባት አንድ ቀን አንተ ትሰነካከላለህና ወንድምህን ዝሙተኛ ነው ብለህ አትናቀው። ምናልባት አንድ ቀን አንተ ልትሆን ትችላለህና ወንድምህን ደንቆሮ አትበለው። ያለው እውቀት ጠፍቶ አንተ የባሰ ደንቆሮ ልትሆን ትችላለህና ወንድምህን ደካማ አትበለው። ኃይል ሊክድ ይችላልና ወንድምህን መልከ ጥፉ አትበለው። ያንተ ደም ግባት ያንተ መልክ ውበት ሊጠፋ ይችላል ይላል። ትክክል አይደለም? ወንድ አይደለም? ትክክል እና ግን ቢስለ ወንድምህን አትናቀው ወንድምህን ውደድ ስል ግን ኃጢአቱን ውደድ ማለት እንዲያውም እንዲታደግ ይገባል። ኃጢአቱን ጥላ ወንድምህን ግን ውደድ
ኃጢአትን ተጸየፍ፣ ወንድምህን ግን አትጸየፍ። ከበትኩን አምሳለ ፈጣሪን ትመስለው ዘንድ አምሳለ ክርስቶስ ትመስለው እስመ ውእቱ ረፈቀ ምስለ አባትያን እንዘ ይቀይሙ። ክርስቶስ ኃጢአታቸውን ሳይጸየፍ ማለት ኃጢአታቸውን ሳይሆን ኃጢአተኞችን ሳይጸየፍ በደለኞችን ሳይጸየፍ ከማን ጋር ተመርቷል? ከመጸባን ጋር ከቀራጮች ጋር ያውም እየተከሰሰ እንዲህ ለምን ያደርጋል እየተባለ። ስለዚህ ክርስቶስ እስከዚህ ድረስ ትሕትናውን ከገለጠ እስከዚህ ድረስ ትሕትናውን ካሳየ እስከዚህ ድረስ ራሱን ዝቅ ካደረገ አንተ የምትኮራው ከየት መጣ? ትዕቢትን ማን አስተምሮ? ትዕቢትን ከማን አግኝተው? ከክርስቶስ ያገኘነው ፍቅርን ነው። ከክርስቶስ የተማርነው ትሕትናን ነው። ከክርስቶስ የተማርነው በአህያ ላይ የዚህ ዓለም ነገሥታት አይደለም በአህያ ላይ መንቀሳቀስ ይችላልና ከሰው ጋር በይነቷል ይደጥራቸዋል። ፕሮቶኮል ያወረደ ይመስላል። ንጉሥ ሲሆን እግዚአብሔር ሲሆን በዘባነቸው የሚጫን በዘባነቸው ተቀምጦ የሚመሰገን ሲሆን በአህያ ላይ በመቀመጥ ትሕትናው ገልጧል። ክርስቶስ እንድንመስሉ ይገባል። በትሕትና መምሰገን ክርስቶስ እንደተማር ኃጢአተኞችን አለመጸየፍ፣ ኃጢአተኞችን ማክበር፣ አለማግለል፣ እንደ ወንድም እንደ አባት እንደ እናት መመልከት፣ ይሄ ነው ትሕትና። ይሄ ነው ትሕትና ካለ በኋላ መጨረሻ አንድ ነገር ማሪሳቅ ይናገራል። በረከቱ በሁላችን ላይ ይደርብ። ወለምን ትሜኑ ኦሃት ወለምን ትሜኑ ላጥወሰን አንተ ሰው ኃጢአተኛውን ለምን ትንቀዋለህ ብሎ ከጠየቀው በኋላ ተመክሪወት ከሰ ኢኮነ ዘከማከ ጻድቀ። አሃ የምትንቀው እንደኔ ጻድቅ አይደለም፣ እንደኔ አያስቀድስም፣ እንደኔ አይቆርብም፣ እንደኔ አይጸልይም፣ እንደኔ አይዘምርም፣ እንደኔ አያመሰግንም፣ እንደኔ አይማርም፣ እንደኔ አይሰበክም፣ እንደኔ ልል አይልም፣ እንደኔ መባ ያመጣ፣ እንደኔ አይሰግድም፣ እንደኔ እስከ 12 ሰዓት አይጾምም ብለህ ነው አይደል? እንደዚህ ብለህ ነው እንደዚህ ይናቀው እንዴ? እንደዚህ ከሆነማ ወንድምን ጠልተህ እንድኔ ጻድቅ አልሆንም ብለህ የምትለው ከሆነ አይቴ ውእቱ ርትከ ወጽድቅ እንዛልብከ ፍቅር ሳይኖርህ የጽድቅ ምንድን ነው? ወንድምን ሳትወድ መጾም፣ መጸለይ፣ መስገድ፣ ትሩፋት መስራት ጥቅሙ ምንድን ነው? ጥቅሙ ወንድምን ከምታሳደው ይልቅ ብታከብረው በተገባ ነበር። ትሕትና ማለት ይሄ ነው። ተክሎ ተገኝቶም ራስን ዝቅ ማድረግ፣ እየጾሙ ራስን ዝቅ ማድረግ፣ እየሰገዱ ራስን ዝቅ ማድረግ፣ ትሩፋት እየሰሩ ዝቅ ማድረግ፣ ራስን ልዕልናን እየከበሩ ጸጋን ያገኙ ራስን ዝቅ ማድረግ፣ የተለያዩ ስራዎች እየሰሩ ራስን ዝቅ ማድረግ፣ ንስሐ እየገቡ ራስን ዝቅ ማድረግ፣ ከኃጢአት እየራቁ ራስን ዝቅ ማድረግ። ክርስቶስ እኮ ራሱን ዝቅ አድርጎ እስከ መስቀል ድረስ የደቀ መዛሙርቱን እግር እስከ ማጠብ ደርሶ ትሕትና እኮ ነው። የደቀ መዛሙርቱን ማጠብ መምህራቸው ሲሆን እግራቸው መምህራቸው ሲሆን ጌታቸው ሲሆን የባሮቹን እግር ማጠብ ትሕትና ነው። ትሕትና እና አምላካችን ክርስቶስ በቤተልሔም በአህዮችና በላሞች መካከል ተኝቶ የገለጠውን ትሕትና በዕለተ ሆሳዕና ደግሞ በአህያ ላይ ተጭኖ ምን ገለጠ? ደግሞ ይትኩ ነው ገለጠ። በዕለተ ዓርብ በእነ ጲላጦስ በመቆም ነገር ተነሱናት በጥፊ በመመታት ምራቅ እየተተፋበት ብዙ መከራ እየተቀበለ ምን ገለጠ? ትሕትናው ገለጠ። እርሱ ዓለምን በእጁ ጭብጥ አድርጎ ያለ ሲሆን ወደ መቃብር በመውረድ ምን ገለጠ? ትሕትናው ገለጠ። እና ትሕትናው ከቤተልሔም በረት እስከ ጎልጎታ ድረስ በእያንዳንዱ ስራዎቹ ምን አሉ? ትሕትና። ስለዚህ ክርስቲያኖች ከውልደታችን በተለይም ከመንፈሳዊ ክርስቶስ እንደዚህ ጀመረው ትሕትናን የጀመረው ከልደቱ አይደል? ትሕትናችን ከዚህ ጀመር ከልደታችን ይጀምር እንጂ በአርባ በሰማንያ ቀን ከተወለድ ጀምሮ እዚያ ይጀምር እስከ ይቀጥል። ይህችን ዓለም ስንሰናበት በትሕትና የተኖረ ልጅነት፣ በትሕትና የተኖረ መንፈሳዊነት፣ በትሕትና የተኖረ ክርስትና ሰማያዊ ያደርጋል፣ ወደ ሰማይ ያወጣል፣ የእግዚአብሔርን ክብር ያሰጣል፣ የእግዚአብሔርን ጸጋ ያሰጣል፣ ከአብርሃም አጠገብ ያስቀምጣል፣ በሙሴ አጠገብ ያስቀምጣል። በትሕትና ክርስቶስን ማየት ይቻላል። በትሕትና መላእክት ማየት ይቻላል። በትሕትና ጻድቃን ማየት ይቻላል። በትሕትና ድንግል ማርያም ማየት ይቻላል። በትሕትና ቅዱሳን ማየት ይቻላል። በትሕትና መንግሥተ ሰማያትን ማየት ይቻላል። ማየት ብቻ አይደለም መውረስ ይቻላል። ተውጣን ሆነን እግዚአብሔር ጸጋ ተመናጽፈን በመጨረሻም እግዚአብሔር መንግሥት እንድንወርስ ሁላችንም እግዚአብሔር በቸርነቱ ይርዳን። ትሕትና ለሁላችንም ይስጠን። መነሻችን ትሕትና መሆን አለበት። ትሕትና የሌለው ሕይወት ሙት ነው የሚሆንና የሞተ ሕይወት እንዳይኖረን በትሕትና የሰለጠነ በትሕትና የጸናና በትሕትና የቀጠለ ሕይወት እንዲኖረን የቅዱሳን አባቶቻችን ጸሎታቸው ተርዳን። ስለነበረን ክፍለ ጊዜ አባቶቻችን እግዚአብሔር የተመሰገነ ይሁን።
የእግዚአብሔር ቸርነት የድንግል ማርያም በረከት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።